የዚህን የሚያምር ምግብ አሰራር እስኪ አብረን የምናየው ይሆናል እንሻላ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ይኸውላችሁ ዛሬ በዚህ መልኩ መጥቻለሁ። ድንች፣ ሽንኩርት፣ ቃሪያ፣ ቲማቲም፣ እንቁላል፣ ጥቅል ጎመን፣ ሰላጣ ቅጠል አቀረብኩኝና ወደ ሽንኩርት መቁረጥ ሄድኩ ማለት ነው። ሽንኩርቴን በእንትኑ ነው የምቆርጠው፣ በረዣዥሙ ነው የምቆርጠው። አትክልት ስለሆነ መስራት የምፈልገው ዛሬ በረዣዥሙ ነው እየቆረጥኩ ያለሁት ማለት ነው። እና አትክልቶቹ ያው እንዳያችኋቸው ድንች፣ ቲማቲም፣ ቃሪያ፣ የፈረንጅ ቃሪያ ወይም ደግሞ የትልቁ የማያቃጥለው እሱ፣ ጥቅል ጎመን እና ያ የሰላጣ ወይም ደግሞ እንደ ኮስጣ አይነት የሆነ የሰላጣ ጎመን ነው ያቀረብኩት ማለት ነው። ገራም ነው በቃ እሳት ራሱ ላይ አይጣድም። በሰላጣ መልኩ ነው የሚቆረጠው እና ጥቅል ጎመን አይደለም። እና እሱን ያቀረብኩት ሽንኩርቴ እንደዚህ ከቆራረጥኩ በኋላ ከሁለት ቦታ ነው የማካፍለው። ምክንያቱም እኔ ሁለት አይነት ነው የምሰራው ማለት ነው። አይታችሁኝ ከሆነ ቲማቲምንም እንደዛው በረዣዝሙ ነው የምቆርጠው ማለት ነው። ቆሻሻውን እያስወገድኩኝ ቲማቲሙን ከቀንዱ ላይ ያለውን ጥቁር እያስወገድኩ በረዥሙ ቆርጠዋለሁ። በዚህ መልኩ ነው እየቆረጥኩ ያለሁት። ሁሉንም በረዥሙ ነው የምንቆርጠው። አትክልት ያው አትክልት ስንሰራ እና ሌላው ስንሰራ ይለያል ማለት ነው። አትክልት ስለሆነ በቃ ውበት ያለው ፍርስ አይልም። በቃ ደስ ይላል ስታቀርቡት ራሱ እና በዛ መልኩ ነው ዛሬ እየሰራ ያለሁት። እኔ እርግጥ ብዙ ጊዜ እወዳለሁ አትክልት መስራት። በቃ የሆነ ፕሮቲን ነገሮች መስራት በጣም ደስ ይለኛል። እና ይሄ ጥቅል ጎመን በቀዩ ነው። በቀዩ ጥቅል ጎመን እንደዚህ ከቆረጥኩት በኋላ ትንሽ ከኋላ እየተያያዘ ስለነበር እነሱን ያስወገድኩት። ይሄኛው ደግሞ የሰላጣ ቅጠል ነው። በጣም ገራም ነው ከምነግራችሁ በላይ ቶሎ ነው የሚመስለው። የፈረንጅ ቃሪያ በሁለት አይነት ነው ያለኝ፣ ቀይና ቢጫ ነው ያለኝ። አረንጓዴው ቢኖራችሁ ይመረጣል እናንተ ጋር። አረንጓዴው ሶስቱም ሲኖር ውበት ይሰጠዋል ማለት ነው። እኔ ጋር ግን አረንጓዴ ስላልነበረኝ ባለኝ ነገር ነው ሁልጊዜ ምግብ ስራ የምነግራችሁ። ባለኝ ነገር በቃ ነው የምሰራው ማለት ነው። እና እንደዚህ ቆራርጠዋለሁ። ቃሪያዎችን ደግሞ ይሄ በጣም የሚያቃጥል ቃሪያ ታውቃላችሁ፣ በለው የሚባለው ወይም ደግሞ ትንሿ የምታቃጥለው ቃሪያ ናት። በጣም ታቃጥላለች። እና ግን እኔ በነገራችን ላይ ወጥ ስሰራ የሚያቃጥል ነገር ደስ ይለኛል። ወጥ በቃ የሆነ ሞቅ ብሎ ነው ደስ የሚለኝ እንጂ በርበሬ የሌለው ምግብ ደስ አይለኝም። ስለዚህ ሞቅ አድርጌ ነው የሚጨምርበት። እንደምታዩት ቃሪያን በዚህ መልኩ አዘጋጀው። በነገራችን ላይ አጥቤ ምናምን ነው የነበረው። ይኸው እዚህ ጋር እንቁላል ነበረኝ። እንቁላሌን ጠርኩኝ። እናንተ የሚበቃችሁን ያክል እንቁላል የምትፈልጉትን ያክል አንድም፣ ሁለትም፣ ሶስትም መጠቀም ትችላላችሁ። እኔ ግን ይህን የተጠቀምኩት ይበቃኛል ያልኩትን ነው የተጠቀምኩት። ቀቀልኩት። በቃ እንቁላሌን ቀርኩኝ። ወደ ቀጣይ ስራ የገባሁ ማለት ነው። ትርፍ ሽንኩርት ሳፋው ላይ ድንች ማለት ነው ሳፋው ላይ ነበረች እና እሷን ቆርጬ የጨመርኩት። እዚህ ጋር ነጭ ሽንኩርት ልጬ ሳህን ላይ አስቀምጬ ነበር። አሁን ደግሞ እስኪ ይህን መክተፊያዬ ሞላብኝና ወደ ሳህን ላይ አሳለፍኩት ማለት ነው። ሽንኩርቴም በዚህ መልኩ ነው ቆርጥ እናድርገው። አልፈጨውም። አትክልት ነው ነግሬያችኋለሁ። ችግር የለውም ባይፈጭም ማለት ነው። ይሞታል እሱ ራሱ ጥብስ ስናደርገው ከዘይቱ ጋራ እንትን ሞክት ይላል ማለት ነው። ሌላ ምግብ ላይ ሲሆን ፍጥጥ ብሎ ይታያል፣ ግን አትክልት ላይ ስለሆነ ችግር የለበትም ማለት ነው። እና እኔ ያው በትልልቁ ነው የምፈልገው። በነገራችን ላይ እኔ ከፍ ከፍ ብሎ ነው ሰላጣ ራሱ ደስ የሚለው። ድቅቅ ብሎ የሆነ እንደ ውሃ ነገር ተደቁሶ ደስ አይለኝም ማለት ነው። ከፍ ከፍ ብሎ ሳይሆን በቃ ደስ የሚለኝ እና የወይራ ዘይት ነው የተጠቀሙት። እኔ የወይራ ዘይት ነው የተጠቀምኩት እና ሁለቱም አትክልት ስለሆነ የሚሰራው የወይራ ዘይት በቂ ነው ማለት ነው። ቅመሞችን አቀራረብኩኝ። ቅመም እጠቀማለሁ። በጣም ቅመም የሚወደው
በቃ ገምቼ የሚያረገው ማንኪያ ራሱ ምናምን አልጠቀምም። እና በነገራችን ላይ ዛሬ በክርቢት ነው እያያዝኩ ያለሁት። እንደምታዩት እንቁላሌ በነገራችን ላይ በስሎ አንስቼዋለሁ ማለት ነው። በስሎልኝ መጀመሪያ ነበር የጣድኩት በሰለልኝ እና አነሳሁት ማለት ነው። በመሀል ካሜራውን አቋርጬው ነበረ እና ደግሞ እንቁላል ታውቃላችሁ 5 ደቂቃ የጣድኩት ማለት ነው። እና እንቁላል ይወስልኛል ከጎን የሽንኩርቱ ዘይት እስከሚግል ድረስ እንቁላሌን እያጠብኩኝ ነበር። እየጋለ ስለመሰለኝ ሽንኩርቴን እያማሰልኩ ነው። ምክንያቱም እሳቱን ጨመር አድርጌበታለሁ እኔ ቶሎ መጨረስ ስለፈለኩኝ። እናንተ እሳቱን ቀነስ አድርጋችሁ መስራት ትችላላችሁ። እኔ ግን እሳቱን ጨመር አድርጌበታለሁ ከስራ ጋር ቶሎ መጨረስ ስላለብኝ ማለት ነው ውዶችዬ። እና በዚህ መልኩ ሽንኩርቱን እየጠበስኩኝ ከጎንም ሌላ ስራዬን ተፍ ተፍ እያልኩኝ ነው እንደምታዩት። ከጎንም እንደዚህ አድርጌ እቃዬን እያጣጠፍኩ ነበር። ከካሜራ ጀርባ የከተፍኩበትን ቢላውን እሱን እንትን ጣውላዎቹ ምናምን እያጣጠፍኩ ነበረ። እየተመላለስኩ እያማሰልኩ ነው። አንድ ነገር ብቻ ላይ ቁጭ አለም። እኔ አንድ ነገር ከጥጄ ብዙ ነገር እሰራለሁኝ እና እንደዛ በቃ ሁላችንም አብዛኛው እንደዛ ነው የምንሰራው። ሽንኩርቱን በመሀል እያማሰልን ሌላ ስራ አይደል የምንሰራው፣ እንደዛ ነው ብቻ። በዚህ መልኩ ያው ሽንኩርቱን እየጠባበስኩኝ ነው እላችኋለሁ። ወይ በጎንም እቃዬን አጣጥቤ አስተካክዬ በቃ ፎ አድርጌ ወዲህ እንቁላል መምለጥ የተመለስኩኝ። ያው እንቁላሌን እየላጥኩኝ ነው እንደምታዩት። እንቁላሉን እንደዚህ እየመለጥኩት ነው። ያው አንዳንድ እንቁላል ምንችክ ይላል። ይሄ ትንሽ መንቸክ ያለ ነው። አንዳንዱ ደግሞ ሲጀመር ትንንሾች ናቸው እነዚህ እና በቃ ለመላጥ ራሱ እንትን ይላሉ፣ አስቸጋሪዎች ናቸው ማለት ነው። ግን አንዳንድ ትልልቁ ሲሆን በጣም ገራሚ ስትልጡት አያስቸግራቸውም። ይሄ ግን ትንንሾች ናቸው፣ ያስቸግራሉ፣ ትንሽ ያስቸግራሉ። እንዳይቆራረጡብኝ ቀስ አድርጌ ላጥኳቸው ማለት ነው። እና ሽንኩርት ላሳያችሁ። ይኸው ሽንኩርቴ በዚህ መልኩ በሰል ብሎልኛል። ስለዚህ ድንች ነው የምጨምረው። ሌላው ገራምቱ ላይ ስለሚመስል ድንች ጨመርኩት። ካሮት ካላችሁ መጨመር ትችላላችሁ እናንተ። እኔ ጋር ስለሌለኝ ካሮት አልጨመርኩም። ያው ባለኝ ነገር ነው ነግሬያችኋለሁ ብዬ ባለኝ ነገር ነው የምሰራው ማለት ነው። እዚህም ጋር ሽንኩርት ትንሽ የሚሆን ድስት ወፈር ስለሚል ትንሽ ቀራ ይላል። የኛው በስሏል ኦልሬዲ ሽንኩርት ዝግጅ ስለሆነ ነው ድንችን የጨመርኩት ማለት ነው። ከዛ ገጥም አድርገዋለሁ በትንፋሹ በድንቹ አያችሁት ቅይር ነው ያለው። ነጭ ሽንኩርቱን ጨመርኩበት። ከዛ ያው እያማሰልኩት ነው ማለት ነው። በዚህ መልኩ ጥብስ እያለልኝ ነው ነጭ ሽንኩርቱና ድንቹ። ቀይ ሽንኩርቱን አድርጌ መልሼ ግጥም አድርገዋለሁ ማለት ነው። እዚህ ጋር ቀይ ሽንኩርትም ይሄ እየበሰለልኝ ነው። አያችሁት መብሰል ጀምሯል። ይሄኛው አሁን ነጭ ሽንኩርታችንን እንጨምርና ወደ ቀጣዩ እንሄዳለን ማለት ነው። አያችሁ ነጭ ሽንኩርቴን ጨመርኩኝ እዚህ ጋር እና አቀላቅላለሁ። በደንብ አድርጌ ነው የማቀላቅለው። እዚህኛው ላይ ሽንኩርት ትንሽ እንዲበስል በጣም እፈልጋለሁ። ምክንያቱም ይሄኛው ብዙም እንትን ስለማይቆይ ማለት ነው። እዚህ ላይ የፈረንጁን ቃሪያ ጨመርኩበት፣ ቃሪያውን ማለት ነው። የቃሪያውን እንትን እንዲጠጣው ስለፈለኩ ከዛ ጎመኑን ጨመርኩ ከላይ ማለት ነው። ጎመኑ ጥቅል ጎመን ይሄ በቀይ በምን አይነት ክራ ነው የሚባለው? በእናታቸው ብቻ ቀይማ አይደለም ከራ ነው ምንድን የሚባለው? እሱን ጨመርኩኝ እና በዚህ መልኩ አቀላቅለውና ድጋሚ እገጥመዋለሁ ማለት ነው። በነገራችን ላይ ይቅርታ አድርግልኝ ካሜራውን በእጄ ስለያዝኩት አንዳንድ ጊዜ የድስቱን ቂጥ ነው እያሳየኋችሁ ያለሁት እና እንደዚህ አቀላቅዬ መልሼ ክድን አድርገዋለሁ። ውሃ አልጠቀምም እኔ ምንም ውሃ አልጠቀምም። አታክልቱ ራሱ ውሃ ስላለው ማለት ነው። እንቁላሌን በዚህ መልኩ ቆራርጬዋለሁኝ። የላጥኩትን እንቁላል ሽንኩርታችን በስሎልናል። ይኸው በዚህ መልኩ በስሎልና ሽንኩርታችን አሁን ሌላዎችን እንጨማምርና ቲማቲም ጨመርኩኝ።
በቃ ሁሉንም እንደ ቲማቲሙን እገጥመዋለሁ። ቲማቲሙ ብስል እንድል ስለምፈልግ ከሽንኩርቱ ጋር ከነጭ ሽንኩርቱ ጋር ቲማቲሙ እንዲበስልልኝ ይፈልጋለሁ። እንትን እንዲሆን ምንድን ማጁን ነው የሚባለው እንደ ቲማቲም ሰልስ እንዲሆን እፈልጋለሁ እና ገጥመዋለሁ። ይሄኛውንም በመሀል አማስላለሁ፣ ምክንያቱም ቂጡ እንዳይይዝ። እሳቱን ቀንሼዋለሁ። ይኸው ማጅ ጨመርኩኝ። ከማጅ መሀል ላይ ውሃ ተፍቶ አያችሁት? ራሱ አታክልቱ ውሃ ተፍቷል። እዛ ውሃው ላይ መሀሉን ጉርጉር አድርጌ ማጁን ጨመርኩት። ማጅ ካቡን ቅመሙን ማለት ነው እንዲሟሟልኝ። ከዛ እሱን ግጥም አረኩና እዚህ ጋር መጣሁኝ ቲማቲም ላይ ማለት ነው። ቃሪያ እዚህ ጋር አደረኩኝ። አሁን ቃሪያውን እጨምረዋለሁ እዚህ ላይ፣ ምክንያቱም ቃሪያው ይሄ ያው ሞቅ እንዲል ቃሪያውም እንዲበስል አብሮ ማለት ነው። እዚህ አቀላቅለውና ያው እንደምታውቁ ክድን ነው የማደርገው። እንዳለበው ውሃ እኔ አልጠቀምም፣ ነግራችኋለሁ። ምንም አይነት ውሃ አልጠቀምም። ራሱ አታክልቱ እንዲተፋ ነው ውሃ የማደርገው። እሳቱን ቀንሻለሁ። እሳታችሁን ቀንሱ እሺ። እሳታችሁን ቅንስ አድርጋችሁ በዚህ መልኩ መስራት ትችላላችሁ። እና እሳቴን ቅንስ አድርጌ እንደዚህ አሁን ድጋሚ አማስዬ ገጥመዋለሁ ማለት ነው። ጨው ጨምሩ። ማጂ ጨምራለሁ። በነገራችን ላይ እኔ ማጂ እወዳለሁ። ቅመማ ቅመሞች በጣም ነው የምፈልገው የምወደው እና እንደዚህ አድርጌ ግጥም ማረድከው ማለት ነው። በነገራችን ላይ መሀል ላይ የቀረጥኩት ቪዲዮ ተቋረጠብኝ። ማጂ ቅመም ሲጨምር እዚህ ጋር የቀረጥኩት ቪዲዮ ነበረ፣ ግን ተቋርጦብኛል። ቪዲዮውን ቀረጥኩት ብዬ እኔ ለካ ካሜራውን አልከፈትኩትም፣ ኦፍ እንደሆነ ነበር የሚገርማችሁ ነገር። እና ልክ በኋላ ላይ ሳየው ቅመሞቹን ከጨማመርኩ በኋላ ካሜራውን ተቋርጦ ነበር ማለት ነው፣ ኦፍ ነበረ። እና በዚህ ቅልፍል አድርጌ ገጥመዋለሁ። በቃ ከአሁን በኋላ ዝግጁ ነው ለመብላት። ትንሽ በርበሬው ምናምን እንዴት ግጥም አድርጌ አስቀምጠዋለሁ፣ ያኛው እስከሚያልቅ ድረስ ማለት ነው። እሳቴን አጠፋለሁ። እንግዲህ አያችሁ፣ በቃ እሳቴን አጠፋ። ይሄኛውም በስሎልናል። ድንቹ ቀይ የሆነው ጥቅል ጎመኑ እንትን ስለሆነ ነው። ጥቅል ጎመኑ ቀይ ስለሆነ እሱን ነው ትንሽ ከረኑን ወደ እሱ ነው ያመጣው። ግን በጣም ነው የሚጣፍጠው፣ ልነግራችሁ አልችልም። ልዩ የሆነ ነው። ሁልጊዜ ስለምሰራው አውቀዋለሁ ማለት ነው። በጣም ነው ራሱ የምንወደው። ከጓደኛዬ ጋር ስንበላው ምናምን በጣም ነው ደስ የሚለን። እዚህ ጋር ቃሪያን ከተትኩኝ። ይሄ መጨረሻው ይሄ የሰላጣው ቅጠል ነው። የሰላጣ ቅጠል ብዙ እሳት አይችልም። እሱን ጨምሬ በቃ አጠፋዋለሁ ማለት ነው። አልቆይበትም፣ ምክንያቱም የሰላጣ ቅጠል ነው። የሰላጣ ቅጠል ማለት በጣም ስስ ነው፣ ቶሎ ነው የሚበስለው። ልክ እንደ ኮስጣ ቅጠል ነው። ኮስጣ እንደውም ከዚህ ኮስጣ ቅጠል ትንሽ ኃይል ያለው ይመስለኛል፣ ጉልበት ያለው ይመስለኛል። ይሄ ሙቀት አይችልም። በዚህ መልኩ አድርጌ አያችሁት እንዴት እንደሚያምር። ትንሽ መለስ አድርገውና እሳቴን አጠፋለሁ ማለት ነው። አያችሁ፣ ግን ይቅርታ አድርጉልኝ የካሜራ አያያዝ ትንሽ ግራ ቢያጋባም ማለት ነው። እሳቴን አጠፋሁ ማለት ነው። አሁን ወደ አቀራረቡ መጥተናል። በዚህ መልኩ ነው እንግዲህ ተጨርሷል። ሰላጣን ሰርተናል፣ እንጀራችንን አቅርበናል። ይኸውላችሁ በዚህ መልኩ አድርጌዋለሁ። ወጥን ጨምሬ እንደዚህ በአማረ መልኩ ማማር ብቻ ሳይሆን በጣም ከምነግራችሁ በላይ በጣም የሚጥምና ስታዩት የሚያምር ነው። ትንሽ ካሜራዬ ፈዘዝ